ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ ጽናዳማን 161 እንጀላችሁ ከች ብያለሁ ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ ላይክ ሼር ሰብስክራይብ ያደረጋችሁ አይደለም ውድ ቤተሰቦች ሁላችሁም ላይክ ሼር ሰብስክራይብ አድርጉ እንግዲህ ናቲ ከፍቅረኛው ጋር እያወራ ሲሳሳቅ ናቲ በጣም ተናዶበታል ማለት ነው ናቲም ስልኩን ተቀብሎ ይዘጋዋል በጣም እየተናደደ ነው እንግዲህ ከቤቱ እንግዲህ ይዞበት መጥቷል ማለት ነው ቅዱሴ በጣም ያናደደው ነው ናቲ ለምን መሰላችሁ እንግዲህ ናቲን ያው እሱ ነው ያዘው ማለት ነው መንገድ ላይ ሰክሮ ወድቆ አግኝቶት ነበርና በዛ ምክንያት እንግዲህ እሱ ቤት ነው ያለው ጭራሽ ደግሞ አንድ ሴት አምጥቶ ወደ ቤቱ በጣም ያናደደውና ያበሳጨው ነው ማለት ነው እንግዲህ ናቲም አልተረዳም እኔ ከስራ ደክሞኝ ስመጣ እዝለተኛበት በጣም እያደከመኝ ነው እኔ ምን ባደርገው ይሻለኛል ይቺ ልጅና ይሄን ናቲ ምን ላድርጋቸው በጣም ያናደዱኝ ነው እኔ ከቤት ሳይሆን ከውጭ ድረስ ነው ድምጹ የሚሰማው ፍቅረኛውን ይዞ መጥቶ በዛ ላይ እየደወለ እሷ ጋር የሚያወራውን በጣም እየሰማሁኝ ነው በጣም ያናደደኝ ነው ቤቴ መቀመጫ አሳጥቶኛል ብሎ ቅዱሴ በጣም እየተበሳጨበት ነው በናቲ ማለት ነው ናቲ የማይሰማ ማለት ነው እንግዲህ ምንም የሚሰማ አይደለም እሱም ደግሞ ምንም አሁን ታቆርፈኛለች አሁን ከአበባ ገዘላታለሁ እያለ ይጃጃላል ማለት ነው ከዛ ቅዱሴን በጣም እየተበሳጨበት ነው በናቲ ላይ ማለት ነው እንግዲህ ሊና ደግሞ ወደ ክፍለ ሀገር ሄዳለች ማለት ነው ያ የነ ኪሩቤልና የነቲያ ወንድም ነው ባዩ ወደ ቤታቸው ስለመጣ እሱ በጣም የቤት ካርታ ካላመጣሽ እያለ በጣም እያስጨነቃት ስለሆነ አስጨናቂ ብላ ስማውታለታለኝ እዛም ተነስታ ወደ ክፍለ ሀገር ሄዳለች ማለት ነው ከዛ ወደ ክፍለ ሀገር የሄደችበት ምክንያቱም ጽናትና ኪሩቤል ምንም አላወቁም ከዛም ጽናትና ኪሩቤል ቁጭ ብለው በጣም ደስ የሚል ቦታ መዝናኛ ቦታ አረንጓዴ ለአይን የሚያጎመጅ የሆነ ቦታ ላይ በጣም ቁጭ ብለው እየተዝናኑ ነው እንግዲህ በጣም ተመችቷቸዋል እዛ ጽናትና ትሊና ሄዳ ከመጣገባቸው ትቀመጣለች ማለት ነው ፍየሏ የምትበላው ቅጠል ሆድሽን ያስችልሻል ብለውኝ ቅጠል እየበላው ነው ብላ ለጽናትና ለኪራ ትላቸዋለች ከዛም ጽናትና ኪሩቤል በጣም እየሳቁ እየተዝናኑበት ቆይ አሁን እንደዚሁ ሆዳችሁን ላስቆርጣችሁ ብዬ ላዝናናችሁ ብዬ ነው እና ለፍየሏ ነገርሽ አቀለል ብሎሽ መጣሽ ወይ ብሎ ኪሩቤልም እያሾፈባት ነው ከዛ እሷም ለይቷ ፍየል ስትል ኪሩቤልም ማለት ነው ለተከተልሻ ፍየል ነው ግን ምንድነው የደበረሽ አለቻት እሷም እኔ ምንም የደበረኝ ነገር የለም ይልቅ ልንገራችሁማ አየሽ የምትነግረን ነገር አለ ቅድም እዛ ቤት የሆነ ሰውዬ መጥቶ አለች እኛ ቤት ነው ወይስ እና መቼም የራሴ ቤት የለኝ እናንተ ቤት ነው እንጂ ከዛም ሰለመሬትና ሰለምን ሲያወራ እኔ ኢንቨስተር ነኝ መሬታችሁን ላለማን የመጣሁት አልኩት አለች ኢንቨስተር ከምትያቸው ክራክተር ብታያቸው ያምኑሽ ነበር አላት ኪሩቤል ከዛ ጽናት እንደዛ ስትል ጽናት ደግሞ ለምን አለችው ኪሩቤልን ይሄ ጸጉር በሳስንት ሄክታር መሬት ያርሳል መሰለሽ ጊዜም ሰዓትም ቆጣቢ ነው ሲላት እሷም ነኝ ብላ ስታሾፍ ጥርሳችሁ ይርገፍ እኔ እናንተ መቀለጃ ሆኜ ለቀ ወይኔና ቆይ ሰውዬው ማን ነው አለች ጽናቴ ተሻለ ነው ዘለቀ ብቻ እንደዛ ነገር ማን ነው ተሻለ ማን ነው ዘለቀ እኔ ያላቀውን ባክሽ ግን እውነት ሰውዬው ካመነሽ እውነትም የዋህ ነው ማለት ነው አላት ኪሩቤል ከዛ ጽናት ደግሞ ይሄው መሬታችንን ልትቀማን ብሎ መተው ሰልፍ እንዳይወጡብሽ አለቻት ጽናት ከዛ እሷም አታስቢ ልታለማና የመጣችው ብሎ እንደ ንግስታቸው በአደባባይ ተሸክመውኝ ይዞራሉ እያለች ነው ሊና እንግዲህ ሊና የሆነ አሳደራ ግንታ እኔ ኢንቨስተር ነኝ እያለች እየዋሸቻቸው ነው ከዛ ለነጽናት እየተናገረች ነው ቆይ ግን አንቺ ንግስታቸው ሳኮኝ ቃል አቀባያቸው ነሽ እያላት ነው ኪሩቤል
ቆይ ግን እናንተ ምንድነው የምታወሩ ስታስጠሉ ብላል ኒናም ተበሳጭታ ሄደይ ከዛ ማየጺ ሲሉ እንግዲህ ደግሞ ወደዚህ ጋር ስንመጣ ጽዮንና የምሮ አማት ማለት ነው በጣም በምሮ ላይ እያሴሩባት ነው እንዴ አለምዬ መጣሽ እንዴ ትላለች ጽዮን በጣም ስፈልግሽ ነበር እንኳን መጣሽ አለቻት እንዴ ለምን ስትል አይ ፈልግሽ ነበር ማለት ምን ተፈጠረ ብዬ ልጠይቅሽ ነበር አለች ጽዮን አይ አንቺ ታውቂው የለ እንዴ አለችች መናጢ አማት አለም የምትባል ሴትዮ አዎ እና ምንሽ አዎ እኔ ደግሞ እኮ ያወራሽውን ሰምቼሻለሁ ምንድነው ስለሰም ናሁም የሰማ መስሎኝ ምንም የሰማው ነገር የለም መጨረሻውን ነው የሰማው አሁን አትጨኒ አይ እኮ ይሄን ያህል ነገር ምንም ነገር አይችልም አይገባም ሴራችን እያሉ ሲመካከሩ አዩ ምንም ቢሆን ሊያውቅ አይችልም ስትል እናትየዋ ወሬ ስታወራ ከዛ ጽዮን ደግሞ ጋሽ የመጣህ እንዴ ብላ እናትየዋ ስላላዩት ወሬውን አቋረጠችው ከዛም ቆይ ለምን መጣሽ ሲሉት ዋሌቴን ረስቼ ነው ጽዮን ተነሽና ዋሌቱን አምጪለት ብላ ወሬውን ጀመረ ከዛ ጽዮንም ተነስታ ሄደ ከዛ አባትየውም ምን ነው እኔም አላውቀዋል አትቀመጥም እቸኩላለሁ ዋሌት የለውስጥ ነው የመጣሁት ምንድነው እያወራሻለሽው ሰምቼሻለሁ ብሎ ከሁለታችሁም ነጋ ማታ እንጀርሰዋለን ምን እያወራችሁ እንደው ሰምቻለሁ እንግዲህ ሁለታቸውም ሴራ እያሰሩ ሁለታችሁም ማለት አለች ሲሆን እንግዲህ ሁለታቸውም ሴራ እያሰሩ ነው በዚች በምስኪን ምሮ ላይ ከዛም ደግሞ ወዚህ ጋር በነ ኪራና በነጺ ላይ እዚህ ጋር ደግሞ የሚፈክሩ ሁለት ሽማግሌዎች አሉ ተቀመጥ እንጂ አትቀመጥም በትቀመጥ አይሻልም አይ ግድ የለም ምን ነበር ጉዳይ ሲል ይጠይቀዋል ከዛ እሱ ተቀመጥና እናውራ ሲለው ተሰማ ውሃ ማያነሳ ወሬ ይዘህ እንደሆነ ቢቀርብን ነው የሚሻለው አለው ከዛ መጀመሪያ ተቀመጥና እናውራ ውሃ ማንሳት አይደለም ደም ያፈሳን ተቀመጥ አለው እሺ ምንድነው ብሎ ወሬውን ሊሰማ ምንድነው ሲለው ጋሽ ያሰግድ ቤት ይሄን ቤስተር ምናምን የሚሉት ከመሬት አስተዳደር ተልኮብኛል አሉ እንዴት አወቃችሁ ቤታቸው እጄ ራሷን ያገኘዋታ እንዴት ያለችው ሰው ነች የሆነች ጸቁሯን ያቆመች ጠቆር ያለች ናት ከዛ ይሄኛውን ቀይ በቀይ የለበሰው አይ ያቺ ሽንታም ነች ታውቃታለህ እንዴ ለዛውም እያንቀጣቀጥኩ አባርሬያታለሁ በቃ አስጨረስከኝ ቆፍጠን በል እንጂ ያለው ይሄኛው ሰውዬ እንግዲህ ኢንቨስተር መስለዋል ይሄኛው ደግሞ መጀመሪያ ስላገኛት ከመንግስት ባለሙያ ጋር ለወኩታ ያነካካ እና ምን ያርበተብታል አሁን እሷን መሸኘት ነው ወደ መጣችበት እንሸኛታለን እንደዛ አይደለም ያልኩት እና ሲል ወደ ላይኛው ወደ ማትመለስበት ወደ ሞት ነው ሲል በስማም እንዴ አረተው በዛብህ ምን ነው ሰው ልንገል እያለ ነው ይሄኛው እንግዲህ ወደ መጣችበት ይሻላል ሲል ቀስ እያሉኛን ሲገሉን ዝም እንበላቸው እንዴ እንግደላ ብሎ ጭራሽ በጣም የሚያስጠላ ወሬ እያወራ ነው ከዛ እሱስ ዝም ማለት የለብንም ስለዚህ ጠላት ግን ለመጋፈጥ ስትወስን እኔ የሚወላውል ሰው አልወድም ብሎ ሰውየውም ተነስቶ ሄደ እንግዲህ ሊናን ለመግደል እየተማከረ ነው ሰውዬ ይሄኛው ሰውዬ ግን ወደ መጣችበት እንላካት እንጂ አንገድልም ገበሬ ያለ በሬውና ያለ መሬቱ በቁሙ ሞተ ማለት ነው ብሎ ቁጭ ብሎ እንግዲህ እየፎከረ ነው ይሄኛው እንግዲህ ሊና ጠንቀቀበይ ከዛኛው አውሬ ያመለጥኩ ብለሽ ስትመጪ ደግሞ እዚህም ደግሞ የባሱ ገጥመውሻል ሊና ፈተና በዛብሽ እንግዲህ እናቲ ከፍቅረኛው ጋር ተያይዞ እየሄደ ያለ ምን ነው ተንተባጠፍሽ እኮ ለምንድነው ዝም ብለሽ ቶሎ ማትሄጂው እኔ እኮ ደከመኝ ስትል ከዛ እሷ ደግሞ እኔ እኮ ደከመኝ ስትል ለምን አረፋንልም ማለት ከዛ የት ነው ማርፈው እዚህ አስፋልት ላይ እና ምን ይሻላል አንተ ግን አላሳዝንም ዱር ለዱር እንደዚህ ስንከራተት
እንቡጥዬ እንደዚህ አትበይኝ፣ ያንቺ መንከራተት ከማይ እኔ ብሞት ይሻለኛል አለ። እሺ መኪና ግዛ አለችው። እሺ እሱ ከእቅዴ ውስጥ ያለ ነው። መቼ ወዲህ ነው አንተ በእቅድ የምትመራው አለችው። እሱም ደግሞ እኔ እኮ ሁል ጊዜ በእቅድ ነው የምመራው አለ። ዝም ብሎ የሚሆን ነገር አይደለም። እሺ አሁን ግዛ አለችው። ምን አሁን ከየት አመጣለሁ ማለት እናንተ አሰሪዎች ያልገዛችሁትን እኔ ስራ የሌለኝ እኔ ታርጌ ነው መኪና የምገዛው አለ። ከዛ እሷም እና ስሬን እያየኸው እኔ እኮ ወጪ ብቻ ነው አለች። እሷም እንግዲህ መኪና ግዛ እያለችውን እሱማ አውቃለሁ እሱ ስተው ሲጀመር አንተ ለእኔ ምንም አታስብልኝ። እኔ እኮ ይገባኛል። እኔ እኮ አንቺን ወድሻለሁ። አንቺን መንከራተትም አንቺን ማቦሳቀልም አልፈልግም። ወይ ካልሆነ ምን ጥላ ልግዛና ልዘርጋልሽ አላት። አልፈልግም አለች። እንደውም አንተስ እንደው አደረከኝ። አንተ የጓደኛ መኪና አይደለ እንዴ? ቅዱሴን እንጥራው አለች። ቅዱሴም እንግዲህ በጣም ጠልቷት እኔ ናትን ፍቅረኛ እሷን ሳያታፈት ልኮ ነዳ። እነሱም ሲከተሉ አልደረሱበትም። ከዛ እሱም ነይ በቃ ነይ እንሂድ ብሎ ሲል እንግዲህ ጓደኛውን ባለመኪና ነው። አዎ ቅዱሴ ነው። ቅዱስ አንተ ብላ ስትቀዠቀዥም እሱም ትቷት ሄደ። ምን አይነቱ ነው ይሄ ደግሞ? እንዴት አይጠብቅ? እንዴት የታባቱ ትራፊክ ያዘው አለች። እዛ እነሱ አመልጣለሁ ሲል ትራፊክ ይዞታል። እና ምሮዬ ደግሞ ቁጭ ብላ እና ሊና ገጠር ገብታለች እያለች ለናሆም እየነገረችው ነው። እንዴ አንተ ነግሬሃለሁ ኤምቢሲ ገጠር ገባላል ግን ብላ እየተራቀች እየወራች ሰኒ ትመጣለች። ሰኒዬ መልካም ጓደኛዋ ኧረ ተው ናሆሜ እንደዚህ አትበል እያለች ስታወራ ብቻዬን አይደለሁም ሰኒ ያለች። ቆይ ናሆሜ መልሼ እደውልልሃለሁ አለችው። ሰኒዬ ምን ሆነሽ ነው አለቻት። ምንም አልሆንኩም አለች። እንደዚህ ፊትሽን ጥለሽው ምንም አልሆነም ትይኛለሽ? ከናሆም ጋር ስታወሩ ሳይ ቀናሁ አለች ሰኒዬ። ከዛ ምሮ ደግሞ ምናልባት አንቺ እኮ የተሻለ ሰው ታገኛለሽ ስትይኛል ነበር። አይ ክብሩን ምን እኮ የተሻለ ሰው ነው ብለን ነበር አለች። እሱማ ጥሩ ሰው ነበርና ጥሩነቱ እኔን ተመልሶ እንዳያስታውስ ካደረገው ምን ጥቅም አለው አለች። እውነት ነው። ክብሮም በሄደበት በዛው ነው የቀረው። አንድ ቀን እንኳን ስልክ ደውሎላት አያውቅም። በጣም ነበር የሚወዳት፣ እሷም ተወደው ነበር። እንግዲህ በእህቷ ምክንያት ቢለያዩም ግን በሄደበት ሆኖ ስልክ መደወል ነበረበት። ሰኒም ሁል ጊዜ እያስታወሰች ሁል ጊዜ ልቧ ይሰበራል። ሰኒዬ ምናልባት እኮ እኛ እንዳሰብነው ላይሆን ይችላል አውቃለሁ። የሄደው እኮ ባዳ ሀገር ነው። ግን ደግሞ እንደዛ አበድኩልሽ ከነፍኩልሽ ሲል ከርሞ አንድም ቀን ሊያወራኝ አልሞከረም አለች። እኔ እኮ ለሱ መቼም ናሆም እኔና ናሆምን እኩል አያየንም አለችው። አዎ አለች። እሱም አያየንም። ስለዚህ እሱም እኔን ከእናንተ እኩል ማየት አልነበረብት። ለጋሽ ሞት እንኳ ጽናት ጋር ደውሎ እግዚአብሔር ያጥናሽ ስላት ለእኔ እንኳ አንድ ቃል አላወራም፣ ምንም አላለኝም። እሺ በቃ ሰኒዬ ተረጋጊ። እኔማ ተረጋጋሁ፣ ግን ምናልባት እኔ እንደተሸነፍኩለት ቢገባው ተመሳሳይ ነገር ያደርግብኛል ብዬ እያሰብኩ ነበር አለች። ምናልባት ሊሆን ይችላል፣ ግን ደግሞ ካሁን በኋላ ማንንም ማመን አልችልም። በቃ ስሜታዊ እየሆንሽ ነው። አይዞሽ ፊቴን ታጥቤ ልምጣ ብላ ሰኒዬም በጣም ተሰምቷታል። ልቧ ተሰብሯል ክብሮም በመሄዱ። አይ ሰኒ ይህ ሁሉ እኮ ተሰቃየሽ። አሁን እሺ ወደፊት ምንድን ነው የምትሆኚው? ሰው አታምንም ነበር ሰኒዬ። እንግዲህ እኔ ማንንም አላምንም፣ በእህቴ ያየሁት ይበቃኛል እያለች ነበር። አሁን እሷም እንግዲህ ያው የእሷ የእህቷ ጥፋት ቢሆንም ግን በሄደበት ሆኖ መደወልና ማውራት ነበረበት፣ መመለስም ነበረበት ብለው እንግዲህ ሰኒና ምሮም እያወሩበት ነው። ሰኒዬም እንግዲህ ታሳዝናለች። ጽናት እንግዲህ ፈታ ዘና እያለች ነው ከኪራ ጋር መዝናኛ ቦታ፣ ደስ የሚል ቦታዎች ላይ። ቆይ ግን 10 ለምዶ ስትሸነፍ የነበረው በአንቺ መሸነፍ እኮ ስለሚያስደስተኝ ነው አለ ኪሩቤል። ምን እያልክ ነው አለች ሲ። ከዛም ወዴት እየሄድክ ነው ኪራ አለችው። ወዴትም አልሄድኩም አንቺ እያሰብኩ ነው እያላት ነው። ኪሩቤል እንግዲህ የድሮን ባያስታውስም በአሁኑ ግን ጽናትን በጣም እየወደዳት
ከጽናት ጋር መለየት አልፈለገችም። አሁን ግን አባቴ ቤት በክብር ሽማግሌ ልኮ እንዲያወጣኝ እፈልጋለሁ። በጣም ወደዋለሁ። ዝም ብዬ አልከተለውም። ምክንያቱም አሁን በኋላ አንገቴን አቀርቅሬ መሄድ አልፈልግም። አንገቴን ቀና አድርጌ መሄድ ነው የሚፈልገው እያለች ፂም እያሰበች ነው። እዚህ የሚያወሩትን ወሬ አፋቸውን አዘጋቸዋለሁ እያለች ብቻዋን ማውራት ጀመረች። በሀሳብ ተውጣለች። ኪሩቤልም ምን እያሰብሽ ነው ጽዬ? ወደ የት ሄድሽ? ከኔ ጋር አይደለሽ እንዴ ብሎ ከዛ ሲስማት እንዴ ምን እያደረግክ ነው? እና ምን ላድርግ እንደዚህ እያፈጠጥሽብኝ አላት። እረኞች ቢያዩን እኮ ሌላ ነገር ነው የሚያወሩት አለች። እነሱ አወቁ ማለት እኮ አገር ሁሉ አወቀ ማለት ነው። እንደውም ይወቁልኝ እንጂ ይዤሽ ወደ ከተማ ነው የምበረው አለ ኪሩቤል። አባቴ ሳይፈቅድልኝ ወዴትም አልሄድም። እሳቸውም እንደውም ውሰድልኝ እያሉ ነው። ኧረ አባቴ እንደዚህ አይልም አለች። ኧረ አንቺ አልሰማሻቸውም እንጂ እኔማ ብለውኛል ብላ እያለች ነው። እንግዲህ የፂና የኪሩቤል ፍቅር በጣም ደስ ይላል። ምሮዬ እንግዲህ ናሁም ትቷት ሄዷን። እንግዲህ ይች ነገረኛ እናቱ ወዴት እንደላከችው ያው አልተመለሰም ከሄደበት። እንግዲህ ደግሞ ይች መናጢ አማቷ ከዚህ ጽዮን ጋር ነገር እየሸረበች ነው። የምትሸርበውን ነገርም እንግዲህ አባትየው ምንም ባይሆንም ሲያወሩ ሰምቷቸዋል። ማታ ጠብቁኝ እመጣለሁ ስትደረጉና ስታወሩ የነበረውን በተወሰነ መልኩ ሰምቼዋለሁ። ማታ ጠብቁኝ ብሏቸው ከቤት ወጣ። ከዛ የታባቷ ሄዳ ይሆን ይቺ አለምዬ? ተረጋጊና ቤቷ እንዳጣሻት ንገሪያት አለች። አንደኛዋ ተንኮለኛ ጽዮን ማለት ነው። ከዛ እናትየዋም አለምዬ አስቢበት፣ ቀስ ብለሽ አዋሪያት ስትል ከዛ እንግዲህ ይቺ ነገረኛ አማት ማለት ነው ስልክ ትደውላለች። ከዛ ምሮዬ ምስኪናት እንግዲህ ስትለሳለስ ጥሩ እየመሰለቻት ትታለላለች። ሄሎ ምሩዬ እንዴት ነሽ? ዋናው እሱን ፈቀዱ ልጅ ደህና መሆንሽ። እኔም እኮ ሰሞኑን አልመቻለኝ፣ ሰፈሩም ስራ ድግስ ነበር እንደው ሳላይሽ ልጅ ስትል ከዛም ጽዮን ደግሞ እንዴ ምን ማለት ነው ልጅ? ባዶ ብቻሽን ሆነሽ ይቺ ማትረባ ጽዮን እንደሆነ አንድ ቀን ብልካት አንድ ቀን ብቻ አድራ ተመልሳ መጣች እያለች እንግዲህ ታስመስላለች። እንዴ ምንስ ቢሆን እንደ እናት ይኮናል እንዴ? እኔ እናትሽ እያለሁ እመጣልሻለሁ። እኔም እኮ ላይሽ መጥቼ ቤት አጣሁሽ፣ የት ሄደሽ ነው እያለች እንግዲህ እያስመሰለች ነው። የናሁም እናት ማለት ነው። እኔ ጋር ነው ልልሽ ነበረ ደግሞ እንዳላደክምሽ ብዬ እኔ መጣሁ ብላ ውሸቷን እያስመሰለች ነው። ወደ ቤት ግን አልሄደችም። ችግር የለውም አስቸኩይ፣ ቀስ ብለሽ ነይ ማለት ጀመረኝ። አሁን ስትበር ትመጣታለች። እኔ ግን በዚህ ልክ እንደዚህ ታስመስያለሽ ብዬ አልጠበቅኩም አለች ጽዮን። ከዛ እሷም ደግሞ ሴትዮዋ እንዴ ምንስ ቢሆን ለልጄ ምንም መሆን አለው እሱ ምንም አየሁት። እሺ በቃ እስከምትመጣ ድረስ የሆነ ካፌ ጋር እንቀመጥ እዚህ ከምንቆም ብላ ይቺ መናጤ አማት እንግዲህ እያስመሰለች ነው። በጣም ይገርማል። በጣም ነው የሚገርመው። እና ምሮዬም እንግዲህ እውነት እየመሰላት እዚች መናጤ ተንከሲስ አማቷ ጋር እንግዲህ እንትን ትላለች ማለት ነው። የኔ ምስኪን ይች ክፉ አማት ማለት ነው እያስመሰለች ነው። ምሮዬም አንገቷን ደፍታ የኔ ምስኪን እውነት መስሏት በእሷ ቤት ተወልጃለሁ ብላ ልቧ ዝቅ ብሏል ትላለች ጽዮን። ልቧ ውስጥ ለመግባት የሆነ ነገር ማድረግ አለብን፣ ከዛ በኋላ እንጎዳታለን እያሉ ነው። እሺ ጽ ደግሞ ምሮዬ እንግዲህ እኔ ሄጄ እቃ ገዝቼ ልምጣ ስትል አንቺማ አትሄጂም ጽዮን ትገዛለች፣ የሴት እንግዳ አይደውም ሲባል አልሰማሽም ብለው ሁለቱም እየተላላጡባት ነው። አንቺ እንደዚህ ሁለቱ ነሽ፣ እንደዚህ መሄድ የለብሽም፣ ቁጭ በይ ፀሐይ ነው። እንግዲህ እርግጠኛ ነኝ የሆነ ነገር አድርገው ሊመርዟትና ልጇን ሊያስወርዷት ነው። ቁጭ በይ ስትላት እንግዲህ ምሮዬ በጣም ምስኪንና በጣም ጨዋ ነበረች። ከመጀመሪያውም በጣም ነበር የምትወዳ። በኋላ ግን በልጅ ምክንያት ጥምድ አድርጋ ያዘቻት። ከዛ በኋላ ናሁም እንግዲህ በጣም ምሮን ስለሚወዳት እኔ መሀን ነኝ ብሎ ለእናቷ አሳመነ። ከዛም በኋላ ግን ለምን እንዴት አደርጋለህ እኔ አይደለሁ እንዴ ብላ
ትታው ትሄዳለች። ከዛም ትታ ከሄደች በኋላ ልጄ ማን ሲሆን ትታው ሄደች ብላ በጣም ወሬ ስታስወራ ነበረ። ተመልሳም ስትመጣ ደግሞ እንደገና ረገዝኩ ስትል ከሌላ ነው እንጂ ከኔ ልጅ አይደለም ማለች። ከዛ በኋላ ደግሞ ከሱ ከናሁን መሆኑን ስታውቅ ደግሞ ምን ነው የናሁን ባልሆነ ብላም ብዙ ቀባጠረች። እቺ ሴትዮ እንግዲህ በጣም መጥፎና በጣም መሰሪ የሆነች አማት ናት። ፈጣሪ ከእንደዚች አይነት መሰሪ የሆነች አማት ይጠብቃችሁ። ፈጣሪ አምላክ በያላችሁበት ሰላማችሁን ብዙ ትርፍርፍ ያድርግልኝ። አመሰግናለሁ ስለነበረን ቆይታ። አገራችንን ሰላም ያድርግልኝ። የምወዳችሁ